ከአላህ 99 ስሞች ውስጥ አርረሕማኑ የሚለውን ከሁሉም ሶላቶች በኋላ 100 ጊዜ ይበሉ። አልዓዚዝ የሚለውን 41 ጊዜ፣ አልቁዱስ የሚለውን በየቀኑ 100 ጊዜ ይበሉ። አልመሊኩ የሚለውን ከሱብሒ ሶላት በኋላ ይበሉ። እንዲሁም አልአወሉ የሚለውን ለ40 ቀን 41 ጊዜ ቢባል መሃን የሆነ ሰው በአላህ ፈቃድ ልጅ ያገኛል ይላል። ይህ አባባል ሶሒህ ነው? ያብራሩልኝ የሚል ጥያቄ። በሐዲስ ላይ እንዳለው አላህ የቅያም ቀን ሰማያትን በቀኝ እጁ ሰብስቦ ይይዛታል፣ 7 መሬትን ደግሞ በግራ እጁ ይይዛታል ይላል እና የአላህን እጅ ከፍጡራን ጋር ይመሳሰላል ማለቴ ሳይሆን ግልጽ ስላልሆነልኝ ያብራሩልኝ የሚል ጥያቄ። እህቴ ሲህር ተደርጎባት ቁርአን ሲቀራላት የጠቀሰቻቸው ሰዎች ከቤተሰብ ውስጥ ነው። እነሱም እናት፣ የእናት ወንድም፣ አያትና የመሳሰሉትን ነው ያለችው። እንዲያውም ጂኑ እንደመራት አድርጋ ሲህሩን ካለበት ቦታ የመዘዘች አወጣችው። እናም ጂኑ ሊዋሽ ይችላል? ከዋሸስ ምልክቶቹ ምንድን ነው? ቤተሰብ መካከል ግጭት ሊፈጠር ስለሆነ ያብራሩልኝ የሚል ጥያቄ። እህቴ ባሏ ይቅማል፣ ያጨሳል፣ ለምን አትሰግድም ስትለው ምን አገባሽ እንደውም ጴንጤ ነው የምሆነው ይለኛል አለች። ይሄን ማለቱ እንዴት ይታያል የሚል ጥያቄ። ሌላኛው ጥያቄ ታሪክ ሶላት ሰው ይከፍራል? ያብራሩልኝ የሚል ጥያቄ። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وصلى الله وسلم وبارك على نبينا محمد وعلى آله وأصحابه وسلم تسليما كثيرا. أما بعد ذلك من ناتشو ጥያቄዎች የመጀመሪያው በሐዲስ ላይ እንዳለው አላህ የቅያም ቀን ሰማያትን በቀኝ እጁ ሰብስቦ ይይዛታል፣ 7 መሬትን ደግሞ በግራ እጁ ይይዛታል ይላል እና የአላህን እጅ ከፍጡራን ጋር ይመሳሰላል ማለቴ ሳይሆን ግልጽ ስላልሆነልኝ ያብራሩልኝ የሚል ጥያቄ። ነዓም ይሄ ቡኻሪና ሙስሊም ከአብዱላህ ብን መስዑድ ረዲየላሁ ዐንሁ በዘገቡት ሐዲስ ከነቢዩ የተነገረ ነው። የቅያም ቀን አላህ ተባረከ ወተዓላ ሰማይን፣ ምድር ውስጥ ያሉ ዛፎችን፣ ጋራዎችን በእጆቹ አድርጎ እኔ ነኝ ንጉስ፣ የታሉ የአዱንያ ንጉሶች እንደሚል ማንም መልስ እንደማይሰጥ ዛሬ እውነተኛው ንግስና ለአላህ ብቻ ነው እንደሚባል ሐዲስ ላይ ተነግሯል። አህለ ሱና ወል ጀማዓ ዘንድ የዚህ ሐዲስ መልእክት ግልጽ ነው። ለአላህ ተባረከ ወተዓላ እውነተኛ የሆኑ እጆች አሉት ብለው ያምናሉ። ይሄም በቁርአን በሐዲስ በቀደምቶች በሰለፎች ስምምነት የጸደቀ ጉዳይ ነው። ለአላህ እጆች ያሉት እውነተኛና ትክክለኛ እጆችም ናቸው። ነገር ግን የፍጡራንን እጅ አይመስሉም ብለን እናምናል። አላህ ተባረከ ወተዓላ የቅያም ቀን ሰማይን፣ ምድርን እጆቹ ላይ እንደሚያደርግ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ይህ ደግሞ ግልጽ ነው፣ ማብራሪያ የሚያስፈልጉ አይደለም። ለአላህ እጆች አሉት። እጅ ማለት እጅ ነው፣ ይታወቃል። ምን አይነት እንደሆነ ብቻ ነው የማናውቀው። ከፍጡራን ጋር አይመሳሰልም። ቁርአን ላይ ለይሰ ከሚስሊሂ ሸይ አላህን የሚመስል ማንም ምንም የለም ስለተባለ አላህ ተባረከ ወተዓላ እጆች እንዳሉት የቅያም ቀን ሰማይን ምድርን በእጆቹ ይዞ እኔ ነኝ ንጉሱ እንደሚል ሐዲስ ላይ ተነግሯል። በዚህ ማመን ዋጅብና ግዴታ ነው። አላህ ግን ይሄን በመልኩ እንደሚያደርግ አናውቅም። እንዴት ነው የሚያደርገው ብሎ መጠየቅ ደግሞ ቢድዓ ነው። ኢማም ማሊክ ረሂመሁላህ ተዓላ አላህ ከዓርሽ በላይ ነው፣ እንዴት ነው ከዓርሽ በላይ የሆነው ተብሎ ሲጠየቁ በሰጡት መልስ መሰረት ማለት የአላህ ከዓርሽ በላይ መሆን የሚታወቅ ጉዳይ ነው፣ በዚህ ማመንም ዋጅብ ነው። እንዴት ነው ብሎ መጠየቅ ቢድዓ ነው ብላ ሌሎችም የአላህ ባህሪያት ላይ ይሄው ነው የሚባሉ ለአላህ እጅ እንዳለው ተነግሯል። የቅያም ቀን አላህ ተባረከ ወተዓላ ሰማይን ምድርን እጆቹ ላይ እንደሚያደርግ ሐዲስ ላይ ተነግሯል። በዚህ ማመን ዋጅብ ነው። እንዴት ነው ብሎ መጠየቅ ቢድዓ ነው እንላለን። ስለዚህ ስለ አላህ ራሱ የነገረንን ነብይ የነገሩንን አላህ በነገረን ነብይ በነገሩን መሰረት ልናምን ይገባናል። ሌላኛው ጥያቄ እህቴ ሲህር ተደርጎባት ቁርአን ሲቀራላት የጠቀሰቻቸው ሰዎች ከቤተሰብ ውስጥ ነው። እነሱም እናት፣ የእናት ወንድም፣ አያትና የመሳሰሉትን ነው ያለችው። እንዲያውም ጂኑ እንደመራት አድርጋ ሲህሩን ካለበት ቦታ የመዘዘች አወጣችው። እናም ጂኑ ሊዋሽ ይችላል?
ከዋሸስ ምልክቶቹ ምንድነው? ቤተሰብ መካከል ግጭት ሊፈጠር ስለሆነ ያብራሩልኝ የሚል ጥያቄ ነው። ነዓም በመሰረቱ ሸይጣን አመፀኛ ጂኖች ውሸታሞች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ለአቡ ሁረይራ እዚህ ላይ እውነት ነግሮሃል፣ እሱ ግን ውሸታም ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄም ስለ አያተል ኩርሲ ፈዲላ በሚናገረው ሐዲስ ላይ የተጠቀሰ ነው። ስለዚህ በመሰረቱ ሸይጣን ውሸታም በሚቀራበት ጊዜ ለክፍት ሲሕርና መሰል ነገሮች ያሉበት ሰው ላይ በሚቀራበት ጊዜ የሚያወራውን ጂኒ አምኖ መቀበል አይቻልም። በመሰረቱ ሸይጣን ውሸታም ስለሆነ ሸይጣንን ታዘው ይሄን ስራ የሚሰሩ ጂኒዎችም ውሸታም ስለሆነ ወከዛልክ ሸይጣን ባልና ሚስትን ወዳጅና ዘመድን ማቆራረጥ ዓላማው ስለሆነ በዚህ ገብቶ ቤተሰብን ሊያቆራረጥ ስለሚችል አምኖ መቀበል አይቻልም። በእርግጠኝነት እገሌ ነው እገሊት ናት ሲሕር የሰራችበት ማለት የሚቻለው አንደኛ ሲሕሩን የሰራው አካል አው ሰርቻለሁ ብሎ ሲያምን ወይም ደግሞ ሁለት ታማኝ የሆኑ ሰዎች እሱ መስራቱን በእርግጠኝነት አውቀው ሲመሰክሩ ብቻና ብቻ። ከዚህ ውጪ በግምት ሲቀራ የሚለፈልፈውን በመስማት ብቻ እገሌ ነው ሲሕር የሰራው ብሎ መደምደም በጭራሽ አይቻልም። ሲሕር የተሰራበትን ጂኒው እንደነገራት አድርጋ ወጣች የሚለው ሲሕሩ ከሆነ ቦታ ተገኝቶ ወጣ ማለት ሲሕሩን የሰሩት እነዚያ ሲቀራ ስማቸው የተነሳ ሰዎች ናቸው ማለት አይቻልም። የሲሕሩን ቦታ አዎ ሸይጣን ሊጠቁም ይችላል። የሰሩት ሰዎች ግን እሱ የጠራቸው ሰዎች ላይሆኑ ይችላል። ሁለቱን መለየት በጣም ቀላል። ስለዚህ መፍትሄው ሰብር አድርጎ ሩቃ ላይ ቁርአን መቅራት ላይ ዱዓ ማድረግ ላይ መበርታት፣ ሰብር ማድረግ፣ የሸይጣንን ወሬ መጥፎ ጥርጣሬን ተከትሎ ከቤተሰብ ከመጣላት መጠንቀቅ ነው። ሌላኛው ጥያቄ ታሪክ ሶላት ሰው ይከፍራል ያብራሩልኝ የሚል ጥያቄ ነው። ሶላት ከእስልምና ትልልቅ መሰረቶች ማዕዘኖች መሃል አንዱ ነው። አላህ ተባረከ ወተዓላ የሰው ልጆች ሶላት እንዲሰግዱ ሶላታቸው ላይም እንዲጸኑ መክሯል፣ አዟል። ነብዩ ሰለላሁ ዐለይሂ ወሰለም እስልምና የተመሰረተው የተገነባው 5 መሰረቶች ላይ ነው ብለው ከዚህ ውስጥ ሶላትን ጠቅሰዋል። የቤት መሰረቱ ከወደቀ ቤቱ ራሱ እንደሚወድቀው ሁሉ የእስልምና መሰረት ከተባሉ ነገሮች መሃል አንዱ ከጎደለ የእስልምና ግንብ ይፈርሳል ግለሰቡ ዘንድ፣ ይሄን ያጎደለው ግለሰብ ዘንድ። ይህ እንዳለ ሆኖ ሶላትን ግዴታነቱን ከማወጋ በማስተባበል ሶላት ግዴታ አይደለም በማለት ሶላትን የተወሰው ከእስልምና እንደሚወጣና እንደሚከፍር ሁሉም ዑለሞች ይስማማሉ። ነገር ግን ግዴታነቱን ከማመኑ ጋር ሶላትን ማድረግ መተግበር የተወሰው ይከፍራል አይከፍርም የሚለው ላይ በዑለሞች መሃል ኺላፍ ያለበት ጉዳይ ነው። አብዛኞቹ ፉቃሃዎች ግዴታነቱን ካመነ ማድረግን መተው ብቻ ካፍር አያስብለውም። ነገር ግን ተውበት እንዲያደርግ ይጠየቃል። እምቢ ካለ ትልቅ የእስላምን ምልክት መገለጫ በመተው ትልቅ ወንጀል ላይ ጸንቶ በመቀጠሉ በቅጣት መልኩ ሸሪዓ ካለ ይገደላል ብላ የተወሰኑ ዑለሞች ከሱሐቦች አሊ ኢብኑ አቢ ጣሊብን ጨምሮ ከዛ በኋላም ከነበሩት አብዱላህ ኢብኑ ሙባረክን፣ ኢማም አሕመድን፣ ኢስሐቅ ኢብኑ ራህወይህን ጨምሮ ቤተኛውም ሁኔታ ላይ የሶላትን ግዴታነት ከማወቁ ጋር ተዘናግቶም ይሁን አስተባብሎና ክዶም ይሁን የተወሰው ይከፍራል ከእስልምና ይወጣል ብላ። በሁለቱ አስተያየቶች መሃል ያለው ልዩነት ይከፍራል በሁሉም ሁኔታ ላይ ይከፍራል ከተባለ ዱንያ ላይ ያለ ሰላም አለይኩም አይባልም፣ ቢሞት አይሰገድበትም፣ ሚስቱ ከሱ ጋር መኖር አይፈቀድላትም፣ ቤተሰብ ቢሞት ወይም እሱ ቢሞት መወራረስ አይኖርም፣ ከሙስሊሞች ጋር አይቀበርም ኢላ ገይሪ ዛሊክ ማለት በሁሉም ሁኔታ ይከፍራል ከተባለ አይከፍርም። ነገር ግን ፋሲክ ነው ከዲን አፈንግጧል፣ ተውበት እንዲያደርግ ይጠየቃል። እምቢ ካለ ሸሪዓ ካለ በቅጣት መልኩ ይገደላል በሚሉ ዑለሞች ከተካሄደ በወንጀል ምክንያት ነው። ልክ የሰው ነፍስ እንዳጠፋ አግብቶ ዝሙት እንደሰራ ጥፋተኛ ነውና የሚቆጠረው ታጥቦ ይሰገድበታል፣ ቤተሰብም ሊወርሰው ይችላል የሚል የህግጋት ልዩነቶች ነው ያሉት። መቼ ነው አንድ ሰው ሶላት ትቷል የሚባል ምን ያክል ጊዜ ምን ያክል ሶላት ሲተው ነው የሚለውን በተመለከተ ኢማሙ ነወዊ ረሂመሁላህ ተዓላ አንድን ሶላት ያወቀ ሆን ብሎ ወቅቱ እስኪወጣ ድረስ ከተወ ሶላት ትቷል ይባላል ብለዋል። ኢማሙ አልቡኻሪ ረሂመሁላህ ተዓላ ሶሒሓቸው ላይ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም መን ተረከ ሶላተል ዐስሪ ሐቢጠ ዐመሉሁ ብለዋል። ሶላተል ዐስርን የተወሰው ስራው ይበላሻል ብለዋል። ስራን የሚያበላሸው ኩፍር ነው። ከኩፍር ከሽርክ ውጪ ያለ ነገር ስራን አያበላሽ አጅሩን ቢቀንሰው እንጂ ወንጀለኛ ቢያደርግ እንጂ። አንዳንድ የፊቅህ ሊቃውንቶች እንደ ኢብኑ አብዱል በር ነብዩ ሰለላሁ ዐለይሂ ወሰለም ዐስርን እንደ ምሳሌነት ነው የጠቀሱት
ሌሎችንም ግዴታ የሆኑ ሶላቶችን ቢሆን እያወቀ ሆን ብሎ ወቅቱ እስኪወጣ ድረስ ከተወ ስራው ይበላሻል ማለት እንችላለን ከዚህ ሐዲስ በመነሳት ብላ። ስለዚህ ሙስሊም የሆነ በሙሉ አላህን ሊፈራ ላኢላሃ ኢለላህ ሙሐመድ ረሱሉላህ ካለ አስከትሎ ሶላት ሊሰግድ ይገባዋል። ሌላኛው ጥያቄ ከአላህ 99 ስሞች ውስጥ አርረህማኑ የሚለውን ከሁሉም ሶላቶች በኋላ 100 ጊዜ ይበሉ፣ አልዓዚዝ የሚለውን 41 ጊዜ፣ አልቁዱስ የሚለውን በየቀኑ 100 ጊዜ ይበሉ፣ አልመሊኩ የሚለውን ከሱብሒ ሶላት በኋላ ይበሉ፣ እንዲሁም አልአወሉ የሚለውን ለ40 ቀን 41 ጊዜ ቢባል መሃን የሆነ ሰው በአላህ ፈቃድ ልጅ ያገኛል ይላል። ይህ አባባል ሶሒህ ነው? ያብራሩልኝ የሚል ጥያቄ ነው። የአላህን ተባረከ ወተዓላ ስሞች በዚህ መልኩ በቁጥር በጊዜ ገድቦ መጠቀም ለመሃንነት መድኃኒት እንደሚሆን የሚያሳይ የቁርአንም ይሁን የሐዲስ ማስረጃ የለም። ማስረጃ በሌለበት እንደዚህ ገድቦ ዝክርና ዒባዳ ማድረግ ዝክርና ዱዓ ማድረግ ቢድዓ ይሆናል። የረሱልን ሰለላሁ ዐለይሂ ወሰለም ሱና ትተን ወደ ቢድዓ ልንጣደፍ አይገባም። በነቢዩ ሰለላሁ ዐለይሂ ወሰለም ሱና በቁርአን በሰሐቦች ንግግርና አካሄድ ልንብቃቃ ይገባናል። ልጅ ያጣ ሰው በቁጥርና በሁኔታዎች ሳይገድብ ዱዓ ሊያበዛ እስትግፋር ሊያበዛ ይገባል። በጥቅሉ እስትግፋርን ማብዛት ርዝቅን እንደሚያሰፋ ዝናብ እንዲዘንብ ልጆች እንዲወለዱ እንደሚያደርግ ቁርአን ላይ ተጠቅሷል። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማአ ዐለይኩም ሚድራራ ወዩምዲድኩም ቢአምዋሊን ወበኒን ብሏል። በተረፈ የአላህን ስሞች እዚህ ጋር አንዴ 40 ጊዜ አንዴ 100 ጊዜ ለ40 ቀን የገደቡ ለየት ያለ ዚክር እንዲደረግ ነብዩ ሰለላሁ ዐለይሂ ወሰለም አላስተማሩ። ከቢድዓ በመሸሽ በሱና በመብቃቃት አደቡን የጠበቀ ዱዓና ዚክር ሁሌ ልናደርግ ይገባናል። ሌላኛው ጥያቄ በጀማዓ ነው የምንኖረው፣ ተኝተን በሶላት አትቀስቅሱኝ ይላሉ፣ ይህ እንዴት ይታያል የሚል ጥያቄ። በጭራሽ አይቻልም። የሶላቱ ወቅት ሊያልፈው እንደሚችል እያወቀ ሆን ብሎ የሶላቱ ወቅትን ተኝቶ የሚያሳልፍ ሰው አውቆ ሶላትን በማሳለፉ ከላይ የተጠቀሰው አይነት የኩፍር ወንጀል ላይ ሁሉ ሊጥለው ይችላል። እንዲህ አይነት ተግባሩ አጠገቡ በሶላት ሰዓት የተኛን ሰው ያየ ሰው ሊቀሰቅስ ይገባዋል፣ ግዴታም ይሆንበታል። ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ ውስጥ ወንጀልን ያየ ሰው በእጁ ያስወግድ፣ ያልቻለ በምላሱ ይናገር፣ ያልቻለ በልቡ ይጥላ ብላ። አትቀስቅሱኝ እንኳ ቢል ሶላት ሲደርስ ተነስ ስገድ ማለት ግዴታ ይሆናል። በተደጋጋሚ ተመክሮ ተገስጾ እምቢ ካለ ከእንዲህ አይነት ሰው መለያት ግዴታ ይሆናል። የሶላትን ግዴታነት ባለማወቅ ሶላትን በወቅቱ መስገድ ግዴታ እንደሆነና ወቅቱ ካለፈ በኋላ የሚሰግዱ ሶላት ዋጋ እንደሌለው ስላልተረዱ ከሆነ ማስተማር ነው። ከማወቃቸው ጋር ከሆነ የሚያጠፉት መገሰጽ፣ አላህን ፍሩ ማለት ነው። ይህ ሁሉ ተደርጎ እምቢ ካሉ ከእንዲህ አይነት ሰው ጋር መኖር አይቻልም። እስካሉም ድረስ ደግሞ የሶላቱ ወቅት ሲደርስ ፈዘኪር ተብሏል፣ አስታውስ ምከር ተብሏልና መምከርና ማስታወስ መቀስቀስ ነው። ሌላኛው ጥያቄ እኔ የምሰራው መዋያ ህፃናት ነው። ተማሪዎች አዳዲስ የጽህፈት መሳሪያዎችን ያመጣሉ፣ ደብተር፣ እርሳስ፣ ከለር የመሳሰሉትን አመቱ መጨረሻ ላይ በአብዛኛው ሳይጠቀሙበት ይጨርሳሉ፣ ደግመው ወደዚያ አይመለሱም። እኛም ማግኘት አንችልም። እነዚህን የጽህፈት መሳሪያዎች ሸጠን ለትምህርት ቤቱ አገልግሎት ማዋል እንችላለን ወይስ የሰው ሐቅ ይሆንብናል? ያብራሩልኝ የሚል ጥያቄ። ምንም ጥርጥር የለውም የሰው ሐቅ ነው፣ ፈቅደው እስካልሰጡ ድረስ የተረፈውን ተጠቀሙ እስካላሉ ወይም ቀድሞውኑ እንዲህ አይነት ስምምነት እስከሌለ ድረስ ወይም ደግሞ የተረፈውን እንጠቀም እንዴ ተብሎ በኋላ እስካላስፈቀዷቸው ድረስ። ስለዚህ ካሉበት አፈላልጎ ማድረስ፣ ከሌሉ እያፈላለጉና እያጠያየቁ መምጣታቸውን እየጠበቁ አመት ድረስ ማቆየት ያስፈልጋል። ከዛ በኋላ ወይም ራሱን ለአቅመ ደካሞች መስጠት አሊያ ደግሞ ሸጦ ትምህርት ቤቱ እንዲገዛው ቢሆን አድርጎ ገንዘቡን ለአቅመ ደካማ መስጠት ነው፣ አጅሩ ለባለ ንብረቶቹ እንዲሆን በሚል። ካልሆነ ደግሞ ባለቤቱ በሚመጣበት ጊዜ ተመሳሳዩን ገዝቼ ተካለው አሊያ ደግሞ ዋጋውን ከፍላለሁ በሚል ለትምህርት ቤቱ አሊያ እዛ ቦታ ላይ ያሉ ሰዎች እንዲያገለግል ማድረግም ይቻላል። ሲጀምር ወላጆችን አስፈላጊ ከሆነው በላይ መጠየቅ ተገቢ አይደለም። የተደረገም እንደሆነ ቀሪውን ልጆቻቸውን ሲወስዱ የትምህርቱ ዓመት ሲጠናቀቅ ንብረት አላችሁ ብለው መስጠት ነው። የሰዎች ሐቅ እዚህ ዱንያ ላይ የሚበሉት አኺራ ተመልሶ የሚበላ እሳት ነው። መፋቂያው እንኳ ቢሆን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የሰው ሐቅ የሰው ዕቃ ያለ ፈቃዱ አይቻልም። መፋቂያው እንኳ ቢሆን ብለዋል። ቆሻሻ የሆነ ሰው ሊጠየፉ የሚችል መፋቂያው እንኳ ቢሆን
ያለ ባለቤቱ ፈቃድ በጭራሽ አይቻልም። ስለዚህ አኺራ ላይ ወርቅም ይሁን ብር በሌለበት ቦታ በሰው ሐቅ ተይዞ እሳት ከመውረድ በፊት ከሰዎች ሐቅ ራስን ማጥራት፣ መተውበት፣ ይቅርታ መጠየቅ፣ ማስተካከል ያስፈልጋል። ስንትና ስንት አቅመ ደካማ የሆኑ ለልጆቻቸው የትምህርት ቤት መሳሪያዎችን መግዛት የማይችሉ በዚህ መልኩ ለሚባክን ዕቃ ተቸግረው ገንዘብ የሚከፍሉ አሉ። ኃላፊነት ላይ የተቀመጡ ሰዎች አላህን ሊፈሩ ጥንቃቄ ሊያደርጉ ይገባቸዋል። ሌላኛው ጥያቄ አሰሪ ባለ ትዳር ነች። ከሌላ ሰው ጋር ስትጻጻፍ ባለቤቷ አግኝቷት ስልኳን ቀማት። በእኔ ስልክ መጠቀም ጀመረች። ተይም በላት ልትሰማ አልቻለችም። ባለቤቷም በእኔ ስልክ እንደምትጠቀም አውቆ እኔን ቁጥር ጠየቀኝ፣ አልሰጠሁትም። በሷም ላይ ችግር ይፈጥራል፣ ቤትም ልጆች ይረበሻሉ ብዬ ፈራሁ። ከስራው መስበጡኝ ብላቸው እምቢ አሉኝ። ቁጥሩን ብሰጥ የሰው ሚስጥር ማጋለጥ ይሆንብኛል። ካልሰጠሁስ የወንጀል ተባባሪ ይሆናለሁ። ምን ማድረግ አለብኝ ያብራሩልኝ የሚል ጥያቄ። ቤታቸው የፈረሰ ሐራም ላይ የወደቀች አይቶ ዝም ማለት አይቻል። የሰዎችን ሚስጥር ማውጣት ማጋለጥ የሚከለከለው ምንም ለማይመለከተው ሰው ከሆነ ሳይነገራት ሳትመከር በፊት ቢሆን፣ እንደዚሁ ደግሞ ጥፋቱ ከሷ ጋር ብቻ የተያያዘ ቢሆን ከራሷም ጋር ከባሏም ጋር ከተከበረው ከትዳሯ ከአልጋዋ ጋር የተያያዘ ስለሚሆን የመናገሩ ጥፋትና መዘዝ ካለመናገሩ ይልቅ ዝቅተኛ ስለሆነ ቀስ አድርጎ ማስረዳት በጥሩ ንያ እሷ እንድትመለስ እንድትመከር በሚል መንገር ማስመከር ነው የሚሻል። ይሄን እንኳን ባያደርጉ ስልክ ሲጠይቅ ባለቤቷ ችግሩን ለመፍታት ብሎ እስካደረገው ድረስ መስጠት ነው ዋናውና ትልቁ። ይሄን በወንጀል መተባበር የሚያደርገው ለሷ ስልክ አሳልፎ መስጠቱን። ሌላኛው ጥያቄ እህቴ ባሏ ይቅማል፣ ያጨሳል፣ ለምን አትሰግድም ስትለው ምን አገባሽ እንደውም ጴንጤ ነው የምሆነው ይለኛል አለች። ይሄን ማለቱ እንዴት ይታያል የሚል ጥያቄ። ይህ ትልቅ የሆነ ስህተት ነው። ለመክፈር ማሰብ ኩፍርን መፈለግ ራሱ ኩፍር እንደሚሆን ዑለሞች ገልጸዋል። ይሄን የሚለው ለቀልድ ሊሆን ይችላል፣ እሷን ለማስፈራራት ሊሆን ይችላል። እስላም ላይ ዲን ላይ ኢማን ላይ ቀልድ የለም፣ ጫወታ የለም። አላህ ተባረከ ወተዓላ ላ ተዕተዚሩ ቀድ ከፈርቱም ባዕደ ኢማኒኩም በላ። ከነቢዩ ጋር ለጂሃድ ወጥተው ከነበሩ ሰዎች የተወሰኑ ሰዎች ለብቻቸው ሆነው ነቢይን ሱሐቦችን ሆዳሞች ፈሪዎች ያሉ ሲያወሩ አላህ ተባረከ ወተዓላ ሰምቷቸው ነቢ ላይ ቁርአን ወርዶ መጨረሻ ላይ ነቢይን አለይሂ ሰላቱ ወሰላም የለመኑ የተከታተሏቸው ያ ረሱላህ የተጫወተን ነበር፣ የመንገደኛ ጉዞና ጫወታ ብቻ ነበር እንኳን ቢሏቸው ምንም ምክንያት አደርድሩ ካመናችሁ በኋላ ከፍራችኋል ብለዋቸው። ስለዚህ ይሄን ለማለት ማሰቡ መወሰኑ ትልቅ ወንጀል ነው። መተውበት ወደ አላህ መለስ ይኖርበታል። ሶላት መተውም ሌላ ለኩፍር የሚዳርግ ተግባር ነው። ተመክሮ የሶላትን ግዴታነት ያወቀ ከሆነ ሶላት የተወው ሶላቱን እስካልሰገደ ድረስ ከሱ ጋር መኖርም አይፈቀድላትም። በቤተሰብ በሽማግሌ ያስመክራ እንዲስተካከል ተጠይቆ እምቢ ካለ ከሱ ጋር መኖር አይፈቀድላትም። ሌላው እኔ ያለሁት ውጪ ሀገር ነው፣ ባለቤቴ ያለው ሀገር ነው። ነገር ግን ኒካህ የታሰረልኝ በቤተሰቦቼ ፈቃድ ስለነበረ እኔ ቤትም አብረን ብንሰራ የሚል ሐሳብ አለኝ። እናወራለን ያው ኒካህ ስላለ። እሱ ግን ሀገር ስትመጪ እንደገና ኒካህ ይታሰራል፣ ምክንያቱም ኒካህ ሲታሰር ሼኾች አልነበሩም አለኝ። ቤተሰቦቼ ያሰሩልኝን ኒካህ ማደስ አለብኝ። እስከዛሬስ ስናወራ የነበረው ወንጀል ነው፣ ከፋራውስ ምንድነው ቢያብራሩልኝ የሚል ጥያቄ። የሼኾች መኖር ዋጅብና ግዴታ አይደለም። ሁለቱ ከተስማሙ የሴት ልጅ ኃላፊዋ ካለ አባት፣ ወንድም፣ አጎት ለሷ ኒካህ ማሰር በሸሪዓ የሚፈቀድላቸው ሰዎች መሃል አንዱ ካለ ቦታው ላይ ቢያንስ ሁለት ምስክሮች ካሉ ኒካህ የሚደረግለት የሚያገባው ወንድ ወይም ወኪሉ ካለ ማህር ካለና የሴቷ ኃላፊ እገሊትን ድሬሃለው ካለና የሚያገባው አካል ተቀብያለሁ ካለ ወይም ወኪሉ በተወከለው መሰረት ጋብቻውን ተቀብያለሁ ካለ ኒካሁ ትክክል። ሼኾች መኖር ግዴታ የሚሆነው የሴቷ ኃላፊ የሚያገባው ሰው የኒካህ አስተሳሰርን የማያውቁ ከሆነ። አስተሳሰሩን ከቻሉበት ቤተኛውም ቋንቋ ኒካህ ቢያስሩ ቢቀበሉ ችግር የለውም። አረብኛ ሸርጥ ነው ያሉ አሉ፣ ትክክል አይደለም። አላህ ተባረከ ወተዓላ በዚህ ቋንቋ እንጂ አትዋዋሉ አላለምና ሰዎች በሚያውቁት በሚግባቡበት ቋንቋ ሰጥተው ተቀበልኩ ካሉ ሌሎች መስፈርቶች ከተሟሉ ኒካሁ ትክክል ነው። ድጋሚ ማሰር ግዴታ አይሆንም። ምናልባት እሱ እንደዚህ ያለበት በቂ ምክንያት ካለው ጉድለት ነበረው ካለ በትክክል ተናግሮ
የሱ ሐሳብ ትክክል ከሆነ ኒካሑን ማደስ ነው። هذا والله تعالى أعلم. السلام عليكم ورحمة الله وبركاته.